ለኩል ሀሊን ደመሞ የሆነች ልጅ እና ደግሞ እሱ ማታ 6 ሰዓት እንደሆነ የአርሴናልን ኳስ የለቀቀን ተናዶ የለቀቀውንም ሳይ አላረገችው የእሷ ብቻ ነው ያለው ጽፈቱ ተቃጠልኩ አለ። እኛንም እንደዚሁ ነው የምታቃጥሉት። እሱ በአርሴናል ሲቃጠል እኛም ይሄ እንደዚህ ወደናቸው ነው የተቃጠልን። ዛሬ አሁን እሷ ሃይሚ ኩምትር ስትል የእውነቷን መስሎኝ እኔ እንጃኔ እንደዚህ አይ ብቻ ይሁን የእውነት አስመስላ ነው ስራ ብቻ ይሁን ስራ ከሆነ ይስራም እንታገሳለን። ነገር ግን እውነት እንዳይለያዩ ነው መፈራ ስራ ባይሆን ልጅቷ እንደዚህ ተንቀጥቅጣ እውነት እንዳይሆን በእንግታ እየሰራችውን በሱ ቤት ይጫናል። እኛ ራሱ በጣም ፍቅራቸው አሳውሮን እንጂ እንደዚህ ተንቀጥቅጣ እንትን ብላ የሰራችውን አንድ ነገር ብሩኬ ምን መጠየቅ ፈልጋለሁ እኔ እሱ አርሴናልን ጨጓራዬ በእናንተ ነው የተቃጠለው ብሏል። እኛም እንደዚህ ወደናችሁ ነው እኛም እንደዚህ ነው የምንወዳችሁ። ለምንድን ነው ለኛ አታስቡም? የራስን ስሜት አንተ የአርሴናልን ስሜት እንደሚሰማ ታውቃለህ። እኛም እንደዛ አይነት ስሜት ነው እኛን የሚሰማ። ለምን አትረዱንም ታዲያ? እውነቴን ነው የምለው ላምሪ አሁን ማለት አሁን ሁሉም ገስት ይከፍታሉ እኮ አብሶ መቅዲ ቤት ምናምን በጣም ነው የሚናደዱት። ያሳበዳቸው ዛሬ የሚያናድድ ነገር እኮ የለም። አዎ በጣም ዛሬ የለም። ፍቅሬ ትናንትና ሰምተሻል? አሁን ትናንትና በጣም ነው ሲሰደብ ተናድጃለሁ። በእንግሊዝ ነው እናቴ በእንግሊዘኛ ይው እኔ በእንግሊዘኛ ነበር ትናንት ቤቱ ሙሉውን በእንግሊዘኛ ነው የሚያወራው። ስራ የሆነ ኦኬ አሁን እኮ አንዳንዴም ስራ እያልናቸው ደግሞ ላይቭ ላይ አውቃለሁ እኮ እንዴት አመሻችሁ? ሰው ቤት አትግቡ፣ የሰው ስም አታንሱ፣ የራሳችሁን አስተያየት ብቻ ስጡ። በእናታችሁ ጾም ነው እንደው አስተያየታችን ራሱ ጥሩ ነገር ይሁን። ሰው ቤት አትግቡ፣ ከእንዲህ ያለ አትበሉ፣ እንደዚህ አትበሉ። ለምን ገባ አይደለም ቲክቶክ ከገባንማ እኮ ላምሮት ሌላ ሰው ያወራውን አታውሩ ነው። ሌላ ቤት ያኔ የሰው ስም እንትን እንዳትሉ ብዬ ነው እኔ ለሌላ ነገር አይደለም። እነሱም እኔ እኮ ማንንም እኔ ነገኔንም እዚህ ስራ መሆኑን እያወቀው ብዙ ሰው ይናደዳል ነው ያልኩት። የትላንትናዎቹ ነገኔ ያልተናገሩም ትላንትና አብዛኛውን የተሰጠው ላይቭ ላይ በነበረው ነገር ነው። እኛም እኮ ድራማ ነው እያልን ነበረ እና ላይቭ ላይ እንደዛ ሲሆን በጣም ያናድዳል። እያየናት እንደ እስከዛሬ ታዋቂ ሰዎች እንዳጣ ነው እንዳናጣት እኛ ስራ ነው እያልን ነበር። ላይቭ ላይ ግን ምንም አይነት መጠንቀቅ ምናምን እንደሌለው ያሳየን ነገር ደስ አይልም ነበር። የእሷን መበሳጨት፣ የእሱ መመለስ፣ የእሱ ማሾፍ ከጀርባዋ እየሳቀ እንትን ማለት ምናምን ደስ አይልም ነበር በሚል ነው እሱ ነበር እንደውም መመለስ የነበረበት። አዎ እንደውም መልሱን እሱ ጋር ነበር መልሱ ለነሱ ማለት ነው። አዎ እንጂ እነሱ ይውላቸው አሁን ላይቭ ላይ በተጣሉት በውስጥ ጨርሰው ታርቀው በእኛ ላይ ቁማር ቀምሮ መጡ። ታዲያ ምን ማለት ነው ታዲያ? እንዴ አሁን ስራ ነው እኮ ተናዳ ነው ወጣችሁ። ተናዳ እኔስ ምን እንደሆንኩ ብታይ ልጅቷ ጭራሽ እንኳን ልታፈቅረው ቀርቶ እንደ አርቲስት አይደለችም፣ እንደ አርቲስትም አይደለችም። ዝም ብላ የሆነ ቀፎ ነገር እርጉዟ እንደውም ትችላለች ለመስራት። ደረቅናት እንዴ? ኧረ እርጉዟ ደረቃለች። የጨጓራ መድኃኒት ነው እንትን ነች እሷ። አው የጨጓራ ኮስተር ብላ ነው የምትሰራው ስራውን። ከተቀመጠች ማትነሳ ዝም ብላ የልብ ካውያ እቺ ዶናቱ ሃይሚ ጉዝያ የሚባል አለ። ዝም ብለሽ ልክ ጡት ያላደረግሽ የሚመስል ታኛል። የዛሬ እግዚአብሔርን እኛ ቤት እየተከባበሩ ቢሰሩ እኮ ይሻላል። እሱን እዛ ልትሄድ ቁማ ነበረች። ቁማ ቀረች። እኔ ጌታን ሳይሰዳደቡ እንደየተከባበሩ ይፈልጉ ገርሞኛል። ቤት አካሄዷ ደግሞ በፈጣሪ በቃ ልጅቷ ለምንድን ነው ሸፈፍ የምትለው?
ተፈጥሮ ነው አተዋረተ ጌታን እስቲ ህይወት ስትሄድ ሆዷን ወደፊት እንደዚህ ዘርጠጥ ታረግና ሸፋፍ ትላለች። እንደ አንተ ጋር እንዳልለይ እፈልጋለሁ፣ መለየት አልፈልግም። እሷ ምን ነው እሷ ፍቅረኛሽ አይደለሁም እኮ አላት። ማፈሪያ እንደው እንዲህ ተመሆኖ ብሞት ይሻለኛል በእውነት። አሳፈሪያ ስራም ቢሆን ያሳፍራል። ትንሽ እንትን ይላል፣ ወረድ ያደርጋል ስራ። የሴትነትን ክብር ትንሽ ይነካል፣ ያወርዳል። አርቲስት ከሆነች በድራማዋ የምትታወቅ ከሆነ ትዳሯ ላይ ምንም ነገር አይፈጥርባትም። ዝም ብላ ከሜዳ ከመጣች ማለት ነው እንደዚሁ ዝም ብሎ የሚያመጧት ከሆነ ትዳሯ ላይ ነገ ችግር። አሁን ሃይሚ አርቲስት አይደለችም። እንደዚህ አይነት ነገር ላይ ሌላ ቤት ሄዳ ትተውን ቢባል ትዳሯ ላይ ችግር ይፈጥራል። ግን እቺ ደግሞ ከመጀመሪያው ተዋናይ ከሆነች ችግር የለውም። ማለትም ተዋናይ ነው የሰነጠለችው ስራዋ በዚህ ስለሆነ ምንም ተጽዕኖ አይደለም። ሊንዳን የምትባለው አሁን እንትን ነች፣ ድራማ ሰሪ ነበረች። አርቲስት ናት ሊንዳ። አዎ የእነሱ ግን አስተውላችኋላ? የእሱን ድራማ ነው እኮ ገልብጦ አሁንም እሱን ነው አመጡ። አዎ ሰው ቀየሩ እንጂ እራሱን ነው። እና እርጉዝ ሆነች። አርቲስት አይደለችም። በሶስና ፋንታ የመጣችው አርቲስት አይደለችም። ይችኛው አርቲስት ማትመስሉ መራ እንዴት ነው የምትተውነው? በጣም ብዙ ቦታ ትናንሽ እንትኖችን ትሰራለች። ያኔ ሾርቶችን ማለት ነው። እና ደግሞ አብዛኛ ምግብ ነው የምታስተዋውቀው። ምግብ ይሄ እየበላች እዚህማ ሊንዳ ትሻለኛለች። ሊንዳ ምን አረገ? ይቺ የምግብ ጠር ናት። ምግብ ነው የምታስተዋውቀው በጣም ስለምበላ አልኩሽ እኮ የኢምቦርገር ጠር ነች። የሁሉም ነገር የምግብ ጠር ነች። ለዛ ነው የወፈረችው በሄደችበት ስትቀምስ። ቀማሽ ናት በቃ እንደዛ ስለሆነች ነው እንጂ እናት ግን ትናንሽ እንትኖችን ተውናለች። ፊልም ሰሪ ይሄው ከስር ፊልም ሰሪ እንደማስታወቂያ ፊልም እና ታዲያ አርቲስት አንድ አይደል ወይ? ኧረ ሰዎች ምን ሆናቸው ነው? ወይኔ ዘንድሮ ምን አውቃለሁ። አይደለም ፊልም ሰሪና አርቲስት ማለት እኮ አርቲስት ድራማ ሰሪና ፊልም ሰሪ አንድ ነው እንዴ? ይለያያል። አንድ እኮ ነው። አንድ ነው። ዘፋኝ ነው የተለየ አርቲስት ሁሉ ነው። ዘፋኝም ፊልም ሰሪም ድራማ ሰሪም ሁሉም አንድ ነው። ፊልምና ድራማ ሁሉ ልዩነት አላቸው። ያኔ ድራማ ማለት መድረክ ላይ ወጥተሽ እንትን የምታያቸው ነው። ያኔ እንደ ላይቭ እንትን የምታያቸው ማለት ነው። ቲያትሮች ነው። ፊልም ግን በጣም ብዙ የሚሆን ነው። ደቂቃ አሁን እያየሽው እንደነንትና እንደነዚህ የቱርክ ፊልሞች ምናምን አዎ በጣም ብዙ እንትን ይልብሻል። ያ ነው እንጂ ፊልምም ዘፋኝም ሁሉም ነገር አርት ነው። አርቲስት ነው። እኔ ከፊልሞች የትኛው ፊልም እንደሚመቸኝ ልንገራችሁ። የቱርክ ፊልም እኔም የትም ዞሬ የቱርክ ፊልም ወይ እንጂ በእነ ሃይሚ ሰበብ የቱርክ ፊልም ፋም ያደረገው ቱርክ ነው። እኔ ልንገላችሁ ከና ማይቻል አቁም። አሁን ተሆነ ማነው እሱ ስሙ እንትና ኤሚር እና ፈሪሃ ላይ ፍቅር ይዞኝ ብታዩ የሆነ ጊዜ ጌታን እህል አልበላም እስከሚወርድ ድረስ